የሆነ ጋራጅ ውስጥ ኮንቨርት አድርጓት አንድ ስቱዲዮ ሰርቶ በወር $7,000-8,000 ያከራያታል። What is it that you're looking? Are you looking for long-term hold? Are you looking for something cash flow yamatale? President Trump announcing his new pick to lead the central bank. The number one community are Ethiopians, Eritreans, Somalis, and Vietnamese. Any other Bole Rufail akababi ni tawalladut. Okay. Nothing has changed. This $4 million homes number that ይሄ ፕሮፐርቲ ላይ ስትሄድ ሁሉ ነገርን ያሟላ ከሆነ ዲንግ ዲንግ ገባ። በቃ ትንሽ ትምህርት ቤት ውስጥ በጣም ረባሽ ነበርኩ። everyone knew me at the school. ካልጠየቅ እኮ ልታውቅ አትችልም። እዛ ኢንዱስትሪ ውስጥ አይደለ? ፕሮፐርቲ ላይ ኢንቨስት ማድረግ የሚፈልጉ ሰዎች ምን አይነት ምክር ሰጣችሁ? ምን አይነት ኢንቨስትመንቶች አሉ? ሰላም ጤና ይስጥልን ውድ ተመልካቾቻችን እንኳን በሰላም መጣችሁ። ዛሬ ለየት ያለ እንግዳ ይዘንላችሁ ብቅ ብለናል። የዛሬ እንግዳችን እንግዲህ በሪል ስቴት ሙያ ከ20 ዓመታቶች በላይ ልምድ ያለው አንጋፋ የሪል ስቴት ኤጀንት ነው። እንግዲህ ባለው ሁኔታ ስለ ሪል ስቴት በቀጣይ ምን ማድረግ አለብን የሚለውን የተለያዩ ፖይንቶች ከዚህ ወንድማችን ጋር እንወያያለን። ስለዚህ አብራችሁን ቆዩ። ቤት ለመግዛት ወይም የቤት ብድሮን ለማደስ አስበዋል? እንግዲያውስ የሞርጌጅ ሎን ብሮከር ኤልያስ ዶዴን እናስተዋውቃችሁ። ጊዜው ውድ መሆኑን ስለሚረዳ ሂደቱን በሚገባ አቀላጥፎ ይጨርሳል። ያለምንም ድብቅ አሰራር መፍትሄዎችን ያቀርባል። ፍጥነትና ግልጽነት መርሆቹ ናቸው። በአጠቃላይ የአሜሪካ 50 ግዛቶች ውስጥ በሙሉ ባሉበት ቦታ ሆነው አገልግሎቱን በልበ ሙሉነት ማግኘት ይችላሉ። አይሆንም የሚለውን ሐሳብ ወደ ይሆናል እንቀይረዋለን። በስልክ ቁጥር 206 422 6695 206 422 6695 ዛሬውኑ ይደውሉ። ኤልያስ ዶዴ የሞርጌጅ ሎን ብሮከር። እሺ እንግዲህ እዚህ ድረስ መጥተህ ጥሪያችንን አክብረህ ለእኔና ለተመልካቾች ያለህን ከ20 ዓመታቶች በላይ ያካበትከውን ዕውቀትና ልምድ ለእኔና ለተመልካቾች ለማካፈል ፈቃደኛ ስለሆንክ ከልብ አመሰግናለሁ። ከምንም በፊት ግን እስኪ ለተመልካቾቻችን ራስን አስተዋውቅ። ማን እንበል? የት ተወለድክ? የት አደግክ? ከዛን ጀምር። በመጀመሪያ ስለጋበዛችሁኝ በጣም አመሰግናለሁ። ስሜ ፋይሰል ስራጅ እባላለሁ። እዚሁ ሲያትል ኮሚኒቲ almost 30 years ኖሬያለሁ። and I'm very happy to be here. በጣም ደስ ይላል። እስቲ ስለ ፋይሰል ልጅነት መለስ እንበልና ፋይሰል እንዴት አጥባጩ ነው? ጎበዙ፣ ይሄ ታታሪው ሲብሊንግስ 5 ልጆች ነን፣ ወንድምና እህቶቼ። የመጀመሪያው ልጅ ነኝ። ኢንፋክት አክቹሊ በጣም የሚገርም ነገር እኔም የመጀመሪያ ልጅ ነኝ። እናቴ የመጀመሪያ ልጅ ናት። አያቴ የመጀመሪያ ልጅ ናት። ቅድመ አያቴ የመጀመሪያ ልጅ ናት። እና 5 ጄኔሬሽን ነምበር ዋን እያለ ነው የወረደውና ከልጅነቴም ጀምሮ ስለ አያቴ ትንሽ ላውራና አያቴ 14 ልጆች ነው የነበራቸው ከአንድ እናት ከአንድ አባት እና የመጀመሪያ ልጅ እኔ ነኝ። ልጅ ማለትና በጣም ስፖይልድ ነበርኩ። በጣም ላይክ አያቴ በጣም ነበር የሚወደኝ። መኪና ራሱ ሲነዳ ዝች ላይ አስቀምጦኝ መኪና ይዞ ነበር ከተማ ራሱ ሲሄድ እንትን የሚለኝና so I come from a big family. 14 ልጆች ሲወልድ አያቴ 14ቱም ሲቲዝን ናቸው ከእናቴ ጭምር ማለት ነው። so በትምህርት በጣም ነበር አያቴ ፋሲኔትድ እንትን ትምህርት ላይ ያለው አቋም በጣም በዛን ጊዜ ከነበሩት አባቶች በጣም ይገርም ነበር። ልጆቹን በሙሉ አስተምሮ in the 70s actually late 60s እና 70s ነው ከኢትዮጵያ ወደ ውጭ ሀገር ወደ አሜሪካን ሀገር ልኮ
በዛን ጊዜ በዶላር ትምህርት ቤት እየከፈለ የሚያስተምራቸው የነበረው እዚህ ሀገር ማለት ነው ዩኒቨርሲቲ። ትምህርት ፋሚሊው ላይ በጣም ያለው አቋም በጣም እንትን ነው። እና የት አካባቢ ተወለድክ? የት አካባቢ? እኔ ወደ ቦሌ ሩፋኤል አካባቢ ነው የተወለድኩት። አንድ ግቢ ነበርና ትዝ ይለኛል ላይክ 5 ቤቶች አሉ። ትልልቅ አሚን ገብረትንሳኤ ኬክ ቤት ልጅ ኦነር ነበር ደበበ እሸቱ፣ በፊት የምታውቁት ከሆነ እሱም አንድ ግቢ ነበር እንትን እዛ ስወለድ የነበር ነው። ወደ 3 ዓመቴ ልክ about 3 years ሲሞላኝ ወደ ቦሌ ሩዋንዳ አካባቢ ሙቭ አደረግን። የዛን ጊዜ ጫካ ነበር፣ በጣም ጫካ፣ ጅብ ምናምን ማታ አለና ይገርማል። በዛን ጊዜ ላይክ ብዙ ሰው ወደ ቦሌ ይሄ ማወራው 40 ምናምን ዓመት 47 ዓመት በፊት ነው ማወራለ እና ኤኒዌይዝ እዛ ተወለድን። the whole time እዛ ነው ያደግኩት። ትምህርት ቤትም ስማር ያው ምኖረው ሩዋንዳ ነበር፣ ቦሌ ሩዋንዳ አካባቢ። እና ትምህርት ቤት እስቲ ስለ ትምህርት ቤት ትንሽ አውራ። የት ተማርክ? እኔ ሳንፈርድ እንግሊዝ ስኩል ነበር የተማርኩት። ኢንፋክት ሙሉ ሲብሊንጎቼም 5ታችንም እዛው ትምህርት ቤት ነው የተማርነው። አያቴ ልጆቹን አይሲኤስ አሜሪካን ስኩል ነበር ያስተማራቸው። በአንድ ጊዜ 7 ልጆች አንድ ትምህርት ቤት እንደዚህ ኢንተርናሽናል ስኩል ማስተማር ትልቅ እንትን ነበር። አያቴ እንዳልኩ ቅድም በትምህርት ላይ ቀልድ ስላልነበረ ራሱን ከመሬት ተነስቶ ምንም ነገር ሳይዝ ነው ከአዲስ አበባ በልጅነቱ ገብቶ ራሱን እንትን ብሎ ቢዝነስ ውስጥ ገብቶ ቡና መነገድ ጀምሮ ጭነት መኪናዎች ምናምን ትራንስፖርቴሽን ኢንዱስትሪ ውስጥ ገብቶ ራሱን ሀብት እንትን ያለውና ትልቅ የሚገርም አሜዚንግ ፐርሰን ነበርና የመጀመሪያ ልጁን አባቴ ለአያቴ ነበር የሚሰራውና የዳራት እናት የመጀመሪያ ልጁን ለአባቴ ዳራት ማለት ነው። እና ከዛ ነው ፋሚሊው እንደዚህ የተጀመረው። ኤኒዌይስ እንዳልኩ 5 ሲብሊንጎች አሉኝ። ሁላችንም ሳንፈርድ ነበር የተማርነው። ትምህርት ቤት ላይ ያለው ትንሽ ረባሽ ልጅ ነበርኩ። ትምህርት ላይ በጣም actually I do really well ክላስ ላይ በደንብ ፓርቲሲፔት አደርጋለሁ። ግን በቃ ትንሽ ትምህርት ቤት ውስጥ በጣም ረባሽ ነበርኩ። everyone knew me at the school ግን it's a beautiful childhood. in fact አሁን በቅርቡ ዋትስአፕ ግሩፕ ተጀምሮ አሉምናይ ምናምን መገናኘት ጀምረን የድሮ ፒክቸሮች ምናምን እያየው such a good time። በጣም የሚገርም ጊዜ ነው። አብዛኞቹ ክላስሜቶቼ ኢንተርናሽናል ሁሉም ያሉት ልዩ ሀገር ናቸው። እንግሊዝ ሀገር አሉ፣ እዚህ ሀገር አሉ፣ different areas እና አሁን መገናኘት ጀምረናል after so many years እና it's amazing experience። በጣም የልጅነት ጊዜ ምንም በጣም so much memories. in fact የልጅነት ጓደኞቼ ከኤርሊ ቻይልድሁድ ስቲል በጣም ክሎስ ነን። እዚህ ሀገር እንኳን አዲስ አበባ ያሉት ጋም አንዳንዶቹ በሳምንት አንዴ ስቲል እናወራለን። ይገርማል። ኤቭሪ ዊክ አንድ በጣም ጓደኛ ያለኝ ኦልሞስት ኤቭሪ ሳተርዴይ እንደዋወላለን ከኢትዮጵያ። በጣም ደስ እንግዲህ እስቲ ታዲያ አሁን መለስም በልና አሜሪካን ሀገር መጣ። ከዛ አሜሪካን ሀገር ስትመጣ እንዴት ነበር ያንተ ልምድ? ይህንን ሀገር እንዴት አገኘኸው? ምን ሰራ? እስቲ እሱም በአጭሩ ብታወራ። ኦኬ አሜሪካን ሀገር ልክ ስመጣ እዚህ እንዳልኩ አጎቶቼ ኦልሬዲ ስታብሊሽድ ነበሩ። ሶ ቀጥታ ያው ወደ ቤልቪው ነው የመጣሁት። ቤልቪው ነው የምኖረው የነበረው። within about maybe a week or 2 weeks already college enroll አደረኩኝ ልክ እንደመጣሁ። BCC ቤልቪው ኮሚኒቲ ኮሌጅ እዛ ገባሁ። እነሱም ይማሩ ነበር አንዳንድ አጎቶቼ። ሶ አጎቴና አክስቶቼ ልበል እና የመጀመሪያ የሚገርምህ የመጀመሪያ ስሬ ትንሽ ለትላውራውና ከአጎቴ ጋር አብረን አጎቴ ስል he's only maybe 2 years older than me ስራ ምናምን እዛው ትምህርት ቤት ውስጥ ጠየቅንና so first job available የነበረው ዲሽዋሸር ይላል። እሷን አውቃታለሁ። ከዛ ጃኒተር ይላል። እሷን አላወቅኳትም ምን እንደሆነች ማለት ነው። I kind of እንትና ቀለል ያለ ስራ ነው ምናምን። ከዛ ኤኒዌይዝ ጋርቤጅ ማንሳት የዞርክ ካምፐስ ውስጥ ጋርቤጅ ማንሳት ነበር። ከዛ ምንም ችግር የለም ምናምን ብዬ ኦኬ የዞርኩ እያነሳው እንትን ጀመርኩ። this is my first shift። ከዛ የሆነ ሰዓት ላይ የሴቶችን ሽንት ቤት ወልወለዋል አልኩኝና ያው በቃ እስቲ ብዬ ገብቼ ልክ ስወለውል ክላስሜት የሆነች አንድ ክላስሜት እንትን አየችኝና ልክ ስትገባ ያው እንትን አድርጌያለሁ ተዘግቷል ብያለሁ። ገባች ስታየኝ
ስሜን ያው ከፊት ለፊት ፌይሰል ዩ ወርክ ሄር አለችኝ። ወዲያውኑ በቃ እዛን ቀን አቆምኩኝ፣ ሄድኩኝና አይኩት አልኩት ለወሬ ትንዬ ነው። ከዛ ኤኒዌይዝ ዊዝን ዊክ ኦር ቱ የዛን ጊዜ ያው ስራ ጋዜጣ ላይ ነው ፖስት የሚደረገው። there's no such thing as ያው እንትን አልነበረም እና ቴሌማርኬቲንግ ሚል እንትን አየሁ እና $10 an hour በዛን ጊዜ ሚኒመም ዌጅ $3 ነው እና ፖቴንሻል $10 an hour ይላል። ምናምን አልኩኝና ኤኒዌይዝ ደወልኩኝ፣ ጠሩኝ። ሲያዩኝ ጥሩ ዌል ስፖክን ነበርኩኝ እና they gave me the job ወዲያውኑ ማለት ነው። እዛ ስራ መስራት ጀመርኩኝ። within 2 weeks 3 weeks ኦልሞስት ሙሉ ክፍል ነው እና ለትሬንድ ዌስት የሚባል እንደ ታይም ሼር ሲባል ሰምተህ ታውቃለህ? ለእነሱ ቡክ አፖይንትመንት ማድረግ ነው እና I started doing well within a month or something I became even a supervisor የሁሉንም የፍሎሩም ምናምንና so that was natural for me, it was easier በቃ እዛ ስራ ላይ ቆየው maybe about 2 years ምናምን እዛ ሰራው። ለቬኬሽን ወደ ዲሲ ሄድኩኝና ከዛ አንድ አክስቴ ዳላስ ትኖራለች፣ እሷ ጋር ለቪዚት ሄድኩኝ። I mean I was there ለአንድ 4 ቀን ነበር ቡክ ያደረኩት። የአክስቴ ባል he's እንትን ነው ሳይንቲስት ነው፣ ለአልኬተል ይሰራ ነበርና ጋዜጣ ላይ ቁጭ ብለን ሳንዴ ፉትቦል እያየን አይቲ ትንሽ ቅድም ያልመነስኩት አይቲ ዓለም ላይ ነበርኩ። ትምህርት ቤት ስማር አይቲ ነበር ያጠናሁትና ዳታቤዝ ሰድ ኔትወርክ ሰፖርት እና ዳታቤዝ አናሊስት ምናምን የሚል ስራ ምንድን ነበር እንደዚህ አይደለም እንደ የምትሰራው አለኝ። ዩ ሹድ አፕላይ እንትን ቨራይዘን ሃየር ያደርጋሉ ምናምን ብሎ ሐሙስ ነው የተነጋጋ እሁድ ሶሪ ጌም እያየን ሳንዴ ፉትቦል ነውና ከዛ አይሰድ ዋይ ናት አልኩኝ። ማክሰኞ ነው ፍላይቴ። ሰኞ ጠዋት ተነስቼ ደወልኩኝ። ሬዚሜ ምናምን ስለነበረኝ ላኩት። ሲሰጥ ለማክሰኞ ኢንተርቪው ብለው ጠሩኝ። this is out of the blue ማለት ነው። ከዛ ኤኒዌይዝ ሞላውና ሄድኩኝ ኢንተርቪውን I did really well second interview panel ብለው ለዌንዝዴይ እንደገና ቀጠሩኝ፣ የሚቀጥለው ቀን ማለት ነው። no actually Thursday ቀጠሩኝ። እዛ ሄድኩኝ they gave me the job እዛ ላይ ማለት ነው። እና so I flew back to Seattle ፓክ አደረኩና ዊኬንድ ላይ እዛው ዊኬንድ ላይ ሰኞ ስራ ጀመርኩ። I lived there for 2 years ITU እዛው ስራ ላይ 2 ዓመት ዊኬንድ ምናምን ጓደኞች እዛ ሂውስተን ነበሩኝና ዳላስ ምናምን እያልኩኝ ለ2 ዓመት እዛ ቆየሁ። ከዛ የሆነ ጊዜ ላይ ሪሴሽን አይቲ ኢንዱስትሪ ላይ እንትን ሲል 72ታችን አንድ ዲፓርትመንት ሌኦፍ አደረጉ። ተመልሼ ወደ ሲያትል መጣሁ። ሲያትል ትንሽም አንድ ሌላ ኢንዱስትሪ ውስጥ ገብቼ ነበረ። ጂም ውስጥ መስራት ስጀምር I started talking to የሆነ ማናጀሩና very nice guy እናንተ you're always here እና ለምን እዚህ አትሰራም ምናምን ብሎ እንትን አለኝ። 24 hour fitness የሚባል ጂሙን I'm sure ታውቀዋለህ። so እዛ መስራት ጀመርኩኝ as a sales እንትን within 6 months promote አደረጉኝና ጀነራል ማናጀር አደረጉኝና I came እዚህ ኤቨሬት ሎኬሽን ነበራቸው እዛ ሰራው። ከዛ ኢንፋክት I did really well ሙሉ ስታፉን ፋየር አድርጌ እንደ አዲስ ሪክሩት አድርጌ ነው ሰዎችን የጀመርኩት። በጣም ቀየርኩት። ከዛ አልደርውድ ሞል ያለውን እኔ ነኝ ግራንድ ኦፕን ያደረኩት የከፈትኩት። ዳውንታውን ቤልቪው የነበረውን እኔ ነኝ ግራንድ ኦፕን አድርጌ የከፈትኩት። ኢቭን ዳውንታውን ሲያትልም ያለውን እና 24 hour ፊትነስ ኢንዱስትሪ ውስጥ አንድ 5 ዓመት as a general manager ሰራ ነበር። ከዛ ለሪጂናል ኤሪያውን በሙሉ ዲሬክተር ሊያደርጉኝ ሊቀጥሩኝ እንትን ፖዚሽን ላይ ያለው ኢትዮጵያ ሄድኩኝ። ኢትዮጵያ ሲሄድ ጓደኞቹ በፊት እዚህ አብረን የነበረው ኑሯቸው ሁሉ ነገር በጣም እንትን ብሏልና ሙቭ ካላደረክ እዚህ ምናምን ሲሉኝ የሆነ ሐሳብ ሜዲካል መድኃኒት ኢምፖርት ለማድረግ በፊት አስብ ነበረ ኢትዮጵያና ሲሪየስሊ ሆኜ በቃ ጥናት ማድረግ ጀመርኩኝ። ከዛ ሳየው ለሰው ከምሰራ ለራሴ ለምን አልሰራም ያ ሐሳብ ተቀረጸብኝና ልክ እዚህ ስመለስ ሪዛይን ሳይሆን I actually said ከፖዚሽኔ ቀንሼ ዝም ብዬ ፓርት ታይም 3 hours 4 hours ሌላ ኢንዱስትሪ ውስጥ እስከምገባ ብዬ አመለከትኩና ስነግራቸው አላመኑ። because next in line to area director የዛን ጊዜ $150,000 ምናምን ነው የሚከፈለው. It's a long time ago. እና no one leaves that kind of position to go work as a part time $10 an hour. ምንድን ነው ምን ተፈጠረ ብሎ ካምፓኒው በጣም እንትን አለ።
ኤቭሪ ይር አዋርድ ነው የምደረገው። እስካሁን ኮርፖሬት ኦፊስ 24 ፊትነስ ኤልኤ ውስጥ ስሜ ራሱ ወሉ ላይ አቺቭመንቴ ምናምን ተብሎ እስካሁን አለ እና ኤኒዌይዝ ከዛ ቫይስ ፕሬዚደንት የካምፓኒውን ቪፒ ደወለና ለምንድን እኔ ኤሪያ ዳይሬክተር ላረግ ሪጅን ወይ ካሊፎርኒያ ኖርዘርን ካሊፎርኒያ ወይ ኦሬገን የዛን ጊዜ እያደገ ነበረ ጂሞቹን ላደርግ ፈልጌ እንዴት ነው ወደ እና ኤኒዌይዝ መጣው ብሎ ፍላይት ቆርጦ ዲነር ይዞኝ መጣ እና ዲነር ላይ ሲያናግረኝ ነው እኔ የራሴን ኢንተርናሽናል ቢዝነስ ለመጀመር ፍላጎት ስላለኝ ነው እንጂ አይ ኖ ካምፓኒው ጥሩ ነው I've done really well here ብዬ አስረዳሁት። በጣም ተገረመና ኤኒዌይዝ ከዛ እዛ ላይ ያለው ሪል ስቴት እንትን ፓሽኑ መጣና እንትን ሳይኖች ይሄ አይተት ይሆናል we buy ugly houses ምናምን or we you know 800 number or for cash ምናምን ይባል አለ በየቦታው አለ ይለጥፋሉና እሷን ነገር ትንሽ as an investor የሚባል እንትን ሐሳብ መጣና ኦርደር አኩና አዲስ ቁጥር ይሄ 800 ነበር አርጌ ልንውድ ነው የጀመርኩት እዚህ ሚልክ ክሪክ ልንውድ አካባቢ ፍሪዌይ ኢንትራንሶች ላይ እሷን ሳይን ማድረግ ጀመርኩና አንዱ out of the blue ደወለልኝ እና ቤቱ he's a hoarder ማለት እቃ እኔ በህይወቴ እንደዚህ ዲሽ ዋሸር ውስጥ በቃ እቃ በእቃ ነው ቤቱ ሙሉ ሄድኩኝና ካሽ የለኝም I had some decent የሆነ እንትን አለኝ ጥሩ ኢንካም ነበረኝ ሄድኩኝና አይ ሳናገር ኤጀንት ላይሰንስ የለኝም ምንም out of front ግን ወረቀቶች ይዣለሁ የመጻጻፊያና አይ በካሽ መግዛት ፈልግ መልካም አለባበስ ንግግርን ሳይጀምሩ ማንነትን ይገልጻል። ከአትላንቲክ ማዶ ከፋሽን መናኸሪያዎች ከኒውዮርክ ከሚላን ከለንደን በከፍተኛ ጥንቃቄ ተመርጠው የገቡ ለወንዶችም ለሴቶችም የሚሆኑ ብርቅዬ አልባሳቶች አድራሻችን ቦሌ መንገድ ላይ ራዩማ ሞል የመጀመሪያ ፍሎር ላይ ከጌቱ ኮሜርሻል አጠገብ ያገኙናል። በራስ መተማመን ጥራትና ግርማ ሞገስ በአንድ ላይ የሚያገኙበት ስኮርፒዮን ኮሌክሽንስ ብልሆች ምርጫ እና አይዲያ ነበር የቤቱ እዛው ኤሪያ ምናምን ጥሩ ኮንዲሽኑ ግን አቢዩዝድ ሆኗል ቤቱ ትንሽና ግን ከውጭ ስታዩ ጥሩ ነው አይ 250 ላይ ነው ቤቱ 270 280 ምናምን እዛ አካባቢ የነበሩት ቤቶች 300 ምናምን ይደርሳል አይ እኔ 200 ሺህ ነው የምሰጣው ነው ምናምን በቃ ምናምን ብዬ እሄዳለሁ ስለው በቃ 220 አለኝ አይ 200 ተስማማን ወደ 215 አካባቢ ኦፈር ዝም ብዬ ጻፍኩለትና ከወር በኋላ ዘጋለሁ ብዬ ወረቀቱን ራሴ ነኝ ጽፌ ሞልቼ እዛው ተፈራረምኩኝና ወጣው እልሃለሁ ከዛ ሞርጌጅ ካምፓኒ ጄ ባንኮች ማናገር ጀመርኩ ቤቱን ከጨረስኩ በኋላ ዳስ ኖርማሊ እንደዚህ አታደርግም በደንብ የኮንፊደንስ ከዛ ሎን ሞርጌጅ አገኘው and I closed on the first house ሪሞዴል አደረኩትና ማርኬት ላይ ማለት በዛ ነው ሪል ስቴት ውስጥ የጀመረው ከዛ በኋላ ነው ላይሰንስ አውጥቼ ላይሰንስም ሳወጣ just ለራሴ ኢንቨስት ለማድረግ ብዬ ነበር ላይሰንሱን ያወጣው be honest with you በኋላ ግን I ended up with of course doing that and also helping clients እና ሽኝ አሁን ቀጥታ እንግዲህ ከ24 ፊትነስ ያንን የመሰለ ስራ ያንን ሁሉ ገንዘብ ሪጀክት አድርገ አሁን ወደ አዲስ ዘርፍ ስትገባ ማለት ነው እንዴት ነበረ እንዴት ራስን አሳመንከው ሲጀመር ሁለተኛ ደግሞ ምን አይነት ቪዥን አይተ ነው ወደ ሪል ስቴቱ ለመዞር ያሰብከው እንዳልኩ ያው ወደ ኢትዮጵያ ሙቭ የማድረግ ያቺ የመድኃኒት ኢምፖርት ምናምን አስቤ ስለነበር ትንሽ ደግሞ አትሊስት ልደራጅና ብር ልስራ በማለት ነው ሪል ስቴት as an investor ነው የገባሁት ነው ኤኒዌይስ የመጀመሪያ ዓመት obviously እዛ መሰራውን ያህል ብር ኢንካሜ በደንብ ቀንሷል እና እንደነገርኩ ደግሞ የመጀመሪያ ዓመት ፍሊፕ ነበር ማድረገው so really ወጪ ላይ የነበርኩት ግን it didn't take me about a year the following year I was making if not equal amount በፊት ከምሰራው ላይ ማለት ሪል ስቴት ውስጥ መግዛት ጀመርኩ ላይሰንሲንግ ካወጣው በኋላ ከክላይንቶች ጋር ብዙ ክላይንቶች ፋሚሊ ሜምበር ስለነበሩ እዛው ኢንዱስትሪ ውስጥ ስገባ it was not ለብዙ ሰው by the way real estate ላይ it's not an easy industry I don't know ምታቅ ከሆነ
within 2 years, within the first year, 75% of people license የሚያወጡ they quit. Within 3 years, 87% quit. It's not an patient የሚፈልግ industry. It's not an easy industry. But at the same time, personality ካለ እኔ sales, I don't look at it መሸጥና እንትናትም አይደለም. It's more of information. ከሰው ጋር connect ማድረግ ትችላለህ ነው እንጂ እኔ አሁን የትም ኢንዱስትሪ ብትወስደኝ I can honestly confident አለኝ ምንም ነገር ላይ just service የሆነ ኢንዱስትሪ sales የሆነ ነገር ላይ ከሰው ጋር መግባባት የምትችል ከሆነ ሰው በአንተ ትራስት የሚያደርግ ከሆነ አንተ የራስን ኢንትረስት አሁን የሰውን የክላይንትን ኢንትረስት አንደርስታንድ የምታደርግ ከሆነ so it's really important መጀመሪያ ጥያቄዎች ለምንድን ነው ቤት መግዛት የምትፈልገው? How long have you been think about it? What would happen ቤት ከገዛህስ በኋላ ምንድን ነው የሚቀየረው? አንደርስታንድ የክላይንትን በደንብ አድርገህ questionዎች አዘጋጅተህ አንደርስታንድ ስታደርግ ነው ሰርቪስ ልታደርግ የምትችለው ክላይንትን because now I embody his interest, I embody የሱን ምንድን ነው የሚፈልገው ብዬ ያን ሳደርግ ነው ሶሉሽን ልፈጥር የምችለው እና each client is different. ልጆች ካለው አንድ client, I want to make sure I advise him that the most important thing is you have to be in a good school district. Then if you're single, ብቻህን ከሆነ that's not as important. የስኩል ዲስትሪክቱ ምንድን ነው ዓላማ? What is your exit strategy? A lot of people miss this point እና ምንድን ነው is it an investment property or በአብዛኛው ጊዜ እኛ ኢትዮጵያውን ቤት ስንገዛ ቤተሰቦቻችን አንዴ ሲገዙ 50 ዓመት ያው ቤተሰቦቻችን እጅ ላይ ነው። እዚህ ሀገር ግን እንደዛ አይደለም። ኢንትሪ ፖይንት የመጀመሪያ ቤት አለ። እዛ 3 ዓመት 5 ዓመት ትኖርና ላይፍ ስታይል ትንሽ ይቀየራል፣ ኢንካም ይቀየራል። so you want to move to a bigger house or different neighborhood. So you have to see, can I see myself living there for 2, 3, 5 years? ከዛ በኋላ ደግሞ ይሄ ነገር ጥሩ ቫልዩ ይኖረዋል ወይ? ከዛ በኋላ እነዚህ ነገሮችን ካሟላ then you move on. ያ ደግሞ ቫልዩ ያው ቦታው ይወስነዋል፣ ቤቱ አቀማመጡ፣ ብዙ ነገሮች አሉና I always say አንድ ቤት ላይ አንተ ስትወደው ጭንቅላት ላይ ማሰብ ያለብህ ስሸጠው ብለህ ነው የምታስበው, which is weird. I always tell people ይሄ ቤት ስሸጠው እኔ ወድጄዋለሁ already, ሌላ ሰው ምን ያገኝበታል? ምን ማይወደው ነገር ይኖራል? እነዚህ ነገሮች የሚበዙ ከሆነ maybe it's not the right investment because you want something ስትሸጠው is something easily መሸጥ የሚችል ነገር ነው። አንተ አሁን የምትወደውና ሁሉም ሰው ብዙ ሰው ይሄን ቤት ይወደዋል ብለህ ትንሽ ስታስብበት ፊውቸር ፖቴንሻል አለው ወይ ብለህ ስትለው then it's a good fit. ባላንስ ማድረግ አለበት። በጣም አሪፍ። እንግዲህ እስቲ አሁን ደግሞ ስለ አንተ እንግዲህ በዚህ ዘርፍ ላይ በሪል ስቴት አንጋፋዎች ከሚባሉት መካከል በሲያትል ከተማ አንዱ ነህ። ከ20 ዓመታቶች በላይ ብዙ ልምድ አለህና እስቲ አሁን ያለው የቤት ገበያ ሁኔታ ምን ይመስላል? ወዴት ነው አዝማሚያ? አሁን almost እንደ ፍላት ነገር ነው ያለው. as real estate የሲያትል ማርኬት since the last recession ከ2010 ጀምሮ በጣም it's one of the top areas ከሚባለው consecutively every year after year appreciate የሚያደርገው ሲያትል ኤሪያ ነበረ. of course አሁን ግን across the board even the last 2 years አለ ትንሽ increase ግን maybe 3% 5% ይላል flat out አድርጓል. part of it is ያው የኢንትረስት ሬት 3% 4% በነበረበት ጊዜና አሁን 6% and above 6% a little bit. in fact right before the war ትንሽ ዲፕ አድርጎ ነበር ወደ 5.75 የዛን ጊዜ እንቅስቃሴዎችም እንትን ብለው ነበር። አሁን ትንሽ ወጣ ብለዋል። ያው ትራምፕ ሁሌ ኢንትረስት ሬቱን ማውረድ ፈልጋለሁ ምናምን ይላል፣ ግን ግሎባል ኢኮኖሚውን ኢንፍሌሽኑን አሁን ስታይ there are things that ትንሽ red እንትን የሚያደርግበት ሳይኖች አሉ ስታየው። one of my እኔ ብዙ ጊዜ አሁን ከማየው when it comes to አሁን የኦይል ብቻ ሳይሆን ይሄ የፈርቲላይዘር እጥረትና እንትን ዓለምን በጣም ያስፈራ ጊዜ እየመጣ ነው። ኢቭን እዚህ ሀገር ራሱ ፋርመሮች እየተቸገሩ ነው እና ይሄ ነገሮች አሉ። ትንሽ እንትን ማለት ይፈልጋል። but be honest with you, I think it's going to be ይሄን ያህል ዲዛስተር ይወርዳል ብዬ ምንም ሀሳብ የለኝም። ለምን ብለህ ስትለኝ የበፊቱ ሪሴሽን የመጣው 2010 በሪል ስቴት ኢንዱስትሪ እና በሞርጌጅ ኢንዱስትሪ ነው።
So the difference is በቃ የማይሆን አይነት ሎኖች ግሪድ የባንኮቹ ግሪድ ኢንካም የሌለው ሰው ምንም ነገር ኳሊፋይ ማድረግ ማይችል ሰው ዝም ብለው በዜሮ ዳውን እየሰጡ በዛ ምክንያት ነው እንደዚህ አይነት ዲፊከልት እንትን የገባ ነው። It's going to be real estate always a wave ነው. It might dip a little bit but not something that ይሄን ያህል ዲፕ ያደርጋል ብዬ እኔ ብቻ ሳይሆን አናሊስቶቹም ፕሪዲክት የሚያደርጉት እንደዛ ነው። ሬቱ ትንሽ ቢወርድ you'll see more እንትን ታያለ። ኢንፋክት ላስት እቺ አሁን የምታውቃት ኤፕሪል ማርች ምናምን ሜይ ሲዝኑ ሁሌ ሰው ታክሱን አሰርቶ አመት ሙሉ ጠብቆ እንትን የሚልበት ሰዓት ስለሆነ አክቲቪቲ አለ። አሁን ትራንዛክሽንስ ብዙ ታያለ ሪሰንትሊ but it's not እንደለመድ ነው በፊት ቢዲንግ ዋር ምናምን አይደለም። if the house is priced well ጥሩ እንትን ከሆነ አሁንም homes are selling within a week. አንዳንድ ጊዜ ደግሞ ትንሽ ፕራይሱ ከፍ ካለ it might take 30 days or more or longer. But time will tell. But I fear የለኝም ይወርዳል ብዬ fear የለኝም። ይሄን ያህል appreciate ያደርጋልም ምን አይነት እንትን አይደለም። You're probably going to see it flat. That goes with the interest rate too. You're not I really don't see interest rates going to 3% or 2% or 4% እንደለመድ ነው. I think the normal world moving forward is going to be probably 5% አካባቢ. Sometimes we'll dip a little bit below 5. Yeah. Again, moving forward for a long time, I think around 5% ይሆናል ነው ብዙ አናሊስቶች የሚሉት. I subscribe to a lot of top እንትኖች እና that's the trend that we're seeing. ስለዚህ ባላንስ ነው ማለት ነው እንትኑ የሴለርም የባየርም አሁን ያለው unfortunately still more favor የሚያደርገው still market is sellers ነው a little bit but it's not as used to be. በፊት inventory በጣም low ስለነበረ there's not enough homes, there's a lot of demand, so demand እና supply ነው እንትን የሚያደርገው። ግን I think flat out ያደርጋል ብዬ እንትን ላለው ግን for some reason ያው በሆነ እንትን interest rate ከወረደ the price is still going to start going up because more demand, more affordability ይኖራል። There's still a lot of interested people that are waiting. ኢንትረስት ሬቷን ብቻ ነው የሚጠብቁት። እሺ በጣም ጥሩ። እንግዲህ አንድ ሰው ቤት መግዛት ፈልጋለሁ ሲል ቤት ለመግዛት ሲነሳ አንተ ጋር ከመምጣቱ በፊት ወይ ከምንም ነገር በፊት ምን ማድረግ አለበት? ያው ብዙ ሰው ያው ዝም ብለህ ከመሬት ተነስታ አይደለም ቤት የምትገዛው። ያስባል ወይ ልጆች አሉት ወይ የሆነ ነገር እና ኢኒሻል ትንሽ ማስተካከል ያለብህ ነገሮች አሉ። number 1 would be definitely credit at least ጥሩ መሆኑን ቼክ ማድረግ አለብህ። ያው usually ባንኮችም ራሳቸው ፋይኮ ስኮር የሆነ አይዲያ ይኖርሃል at least ይኖርሃል። ግን የኖርማል የምታደርገውና የሞርጌጅ ክሬዲት ፑል ሲደረግ አንዳንድ ጊዜ ጥሩ ዲፍረንስ አለው። but anyways ያው የክሬዲት ያስፈልጋል። ሁለተኛ ኢንካም ዋይዝ ብዙ ሰዎች አንዳንድ ጊዜ ዳውን ፔመንት ብር ደህና ይኖራቸዋል ግን ኢንካማቸውን በጣም ሎ አድርገው ነው የሚሞሉት እና ቤት ለመግዛት ብለው ሲመጡ የሚያሳዩት ኢንካም በቂ ስላልሆነ ያን ነገር ማስተካከል ይኖርባቸዋል። አንዳንድ ጊዜ ግን ኢኒሺያሊ መጥቶ እኛን ሲያናግሩን ይሄ ያለ ቁጭ ብለን ስቴፖቹን እንደዚህ ፕሪፔር ማድረግ አለባችሁ ሬዲ ከሆኑ ያው ወደ ሞርጌጅ ካምፓኒ ፓርትነር የምናደርገው ካለ ወደዛ እንልከዋለን። በአብዛኛውን ጊዜ ኢኒሻል ኦሪየንቴሽን ሚት ሳደርግ these are the questions ኢንካማቸው ምንድነው? W2 ናቸው ወይስ የራሳቸው ቢዝነስ ነው ያላቸው? ራይት ኦፍ ምን ያህል ነው? ኔት ኢንካማቸውን ቼክ አድርግና I would know where they stand. ለኔክስት ይር መጠበቅ አለባቸው? do they qualify right now? ከዛ እነዚህ ነገሮች መስተካከል አለበት። በጣም አሪፍ። እንግዲህ ተመልካቾቻችን እስካሁን ባለን ቆይታ በጣም ብዙ ነገር የተማራችሁ ብዙ ነገር ከዚህ ወንድማችን እየወሰዳችሁ ነው ብዬ አስባለሁ። በጣም ልምድ ያለው በጣም ብዙ የኛን ሰዎች የረዳ ወንድም ነው። እዚህ ስክሪኑ ላይ በምትመለከቱት ፋይሰልን ኮንታክት አድርጋችሁ የሱን እርዳታ የምትፈልጉ ቤት መግዛት፣ መሸጥ፣ ኢንቨስትመንት፣ የተለያዩ ነገሮች በፕሮፐርቲ ዙሪያ ማድረግ የምትፈልጉ ሰዎች ይኸው ስክሪኑ ላይ ባለው ፋይሰልን ኮንታክት ማድረግ ትችላላችሁ ለማለት እወዳለሁ። እና ይሄን ካልኩኝ በኋላ ፋይሰል አሁን ደግሞ እስኪ የኛ ማህበረሰብ ሀበሾች ቤት ስንገዛ እንደው ጀነራሊ በአጠቃላይ
ብዙውን ጊዜ የምንሳሳተው ስህተት ምንድን ነው? ያንተ ባለ ልምድ ማለት ነው ያየኸው ስህተት ብለህ የምታስበው መስተካከል አለበት የምትለው ነገር ካለ? በጣም ጥሩ ጥያቄ ነው አክቹዋሊ። ሶ አይ ቲንክ መጀመሪያ ትንሽ ጥናት knowing about neighborhoods, knowing about the schools, ብዙ ጊዜ በቃ ቤት የመግዛት ፍላጎት አለ ሁሉም እና አንዳንድ ጊዜ ለምሳሌ ጓደኛው ወይም ቤተሰቡ አንዱ ኤግዛምፕል ለማለት ወይ ፌደራል ወይ ይሄድና ኒው ኮንስትራክሽን አዲስ ቤት ይገዛል። ጥሩ ዋጋ ቀነስ ስላለ ወደዛ ከከተማው እና ጭንቅላቱ ላይ የሚያስበው በቃ ኪችኑን ያን ቤት ያይና ቤት ላይክ ኢንቴንሽናሊ በቃ ልክ እንደሱ አይነት ቤት ነው የሚመኘው እና ይሄ ስህተት ምልህ ለሁሉም አይሰራም እና አይ ቲንክ ትንሽ ሆምወርክ ማድረግ አለብን። ልጆች አለን ወይ? ልጆች ካሉን እድሜያቸው ስንት ነው? ኤሌመንትሪ ስኩል ነው የሚሄዱት? ሚድል ስኩል ነው? ሃይ ስኩል ነው? ኦኬ ሎኬሽን ዋይዝ የት ነው ስራዬ? ከስራዬ ምን ያህል ቅርበት አለ? ዲስታንስ ድራይቪንግ፣ ትራፊክ ታይም። ቤት ብገዛ የት ነው ሞር አፕሪሺየት 10 years from now ይሄ ቤት የት ኔበርሁድ ነው ጥሩ? ክራይም ሬት these are all factors that so I always say ለኢች ፐርሰን is different rank ከ1 እስከ 5 ራንክ ታደርገዋለህ። ኦኬ ዋጋ ትላለህ ወይም ኦኬ ስኩል ዲስትሪክት ትላለህ ወይ ኔበርሁድ ትላለህ ወይም ዲስታንስ ቱ ወርክ። እነዚህ ነገሮች አድርገህ ስኮር ታደርጋቸዋለህ። ከ10 ይሄ 9 ነው። ሶ የምትፈልገውን ስታቅ then you know that ይሄ ፕሮፐርቲ ላይ ስትሄድ ሁሉ ነገርን ያሟላ ከሆነ ዲንግ 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 ገባ አትሊስት ይሄ ብዙ ነገሮችን ያሟላል this is good ብለህ ታያለህ። ግን ትንሽ ጥናት ስታደርግ just not relying on the agent አብረ ቲም እንደ ቲም ስትሰራ ሞር ዲሲዥን ማድረግ ላይና ጥሩ ነገሮች ላይ የመሆን እንትን አለ። thank God እኔ እንዳልኩ ብዙ እዚህ ስራ ላይ ሰርቻለሁ። ሁል ጊዜ I make sure ለኔ መሸጡና እንትኑ አይደለም የምታየኝ። I really truly believe helping people is very important. Educating people is very important. እና እንዳልኩ አንድ ቤት ሽጬ ሳይሆን lifetime relationship ነው የምፈልገው. I want to make sure you do well. I want to make sure that you're taken care of as far as any knowledge to make sure that mistakes don't happen. Okay. As much as I can, I put a lot of trust ያ ነገር ላይ ማለት ነው እና ስለዚህ education is very important. So as real estate agents, professionals, people are እኛ ላይ ነው ዲፔንድ አድርገው እንትን የሚሉት። ለምሳሌ አንተ ይህን ቤት ስትገዛ ከዚህ በፊት ያን ያህል ኢንቨስት ያደረገው ነገር አለ? ትልቅ ነገር የለም። ያን ያህል ማለቴ ያው መኪና ልንገዛ እንችላለን፣ ዕቃ ሶፋ፣ ግን ቤት ስትገዛ 800,000 700,000 500 ከፍለ ያን ያህል የገዛው ነገር የለም። ያን ያህል ኢንቨስት የምታደርገው ነገር ላይ ደግሞ ትንሽ ገባ አተኩረ ትንሽ ራስን ማስተማርና አንደርስታንድ ማድረግ በጣም ኢምፖርታንት ነገር ነው። So I always say take some time to understand the process, take some time to understand the communities. Yet እነዚህ ነገሮች በጣም ኢምፖርታንት ነው። I've been doing it for 20 years. Be honest with you, I really ለእንትን አይደለም ብለህ I don't know anyone ካለም ቢነግሩኝ ደስ ይለኛል that has not been satisfied with the service that I've done because passionately I truly care. They're የነሱን እንትና most of my clients I don't advertisement አይደለም they're referral ነው ክላይንቶች በአብዛኛው repeated business ነው and I truly like አሁን በፊት ኮንዶ ለመግዛት ይመጣሉ። ኢንፋክት አንድ ኤግዛምፕል ልስጥና ከቫንኩቨር ኮንዶ ለመግዛት የሆኑ ህንዶች መጡ። this was 2012 or 13 እና በቃ ሀሳባቸው ላይ ኢንቨስት ማድረግ የፈለጉት ኮንዶ ነው። መጣንና ጠየኳቸው። so ያልኩ ቅድም መጀመሪያ when I meet clients I start asking questions. ለምንድን ነው የምትገዙት? ምንድን ነው ሀሳባችሁ? why Seattle? why now? ምንድን ነው አላማችሁ? እና እነሱ as an investment ነው የፈለጉት እና said okay as an investment ኮንዶ ገዝታችሁ አንዳንድ ጊዜ ሪስትሪክሽን አላቸው ኮንዶ ሬንታል ካፕ የሚባል ነገር አለና I went over with them እና look የዛን ጊዜ ሾርላይን ካወቀው ዞኒንጉ ተቀይሮ ነበር የሾርላይን ስኩል ዲስትሪክት so ቤቶቹን ያፈርሱና ሚክስድ ዩዝ ሬዚደንሻል MUR ይሉታል
45 70 ፊት ማለት ኦልሞስት 5 ፍሎር መስራት ይችላል። ሲንግል ፋሚሊ ቤት አፍርሰ እንደ ኢትዮጵያ ማለት ነው። እዚህ ሀገር የትም ኤሪያ እንደዛ ማድረግ አትችልም። ቤት አፍርሰ ሪቴል እና እንትን ማድረግ። ከዛ በኋላ ያን ትንሽ ኤጁኬሽን ሰጠዋቸው። ቢሮ ሄድና ቁጭ ብለን አወራን። they were very impressed። ከዛ 9 ቤት ነው የገዙኝ። አንድ ኮንዶ ነው የመጡት ነበር። ከቫንኩቨር ነው የመጡት ኢማጂን። እና ኢንፋክት እዛ ሲቲ ኦፍ ሾር ላይን ያለው ዞኒንግ ኤሪያውን ሲቲ ጋር ሂጄ አናግሬ አንደርስታንድ አድርጌው ኦልሞስት ፕሪዶሚናንትሊ እዛ አካባቢ ኤምዩአር ማለት ሚክስ ዩዝ ሬዚደንስ እነዛ አይነት ፕሮፐርቲዎች በጣም ብዙ ፕሮፐርቲዎች ለክላይንቶች እዛ እንትን ብያለሁ። አድቫይዝ አድርጊያቸው ምክርም ሰጥቻቸው ሆልድ ብታረገው ቫሊዩ 10 years from now it's because አፍርሰ ፎቅ መስራት ትችላለህ። እንደ ኢትዮጵያ ሌላ ቤት እዚህ ይሄን ቤት ማፈርሰው አልችልም ፎቅ ለመስራት ወይ መኖሪያ ቤት የማፈርሰው። so that was እንትና information is very very important። እና ምንም ኢንዱስትሪ ላይ ሰውን ሄልፕ ልታረግ የምትችለው whatever informationን በደንብ አንደርስታንድ አድርገህ አንተም ታይም ወስደ እንትን ስትል then መምከር ትችላለህ። ሴልስ is nothing but አንድ ሰው የጂሙን ኤግዛምፕል ላውራና በፊት ይመጡና ጂም ላይ መግባት ይፈልጋሉ። ይሄን ብለህ ሜምበርሺፕ ይሄ ቆንጆ ዲል ነው ምናምን አይደለም። you want to ask them ለምንድን ነው ጂም መግባት የፈለጋችሁት? ምን ያህል ጊዜ አሰባችሁ? ስለዚህ ጂም ብትገብቱስ ምን ለማድረግ ነው? ምን ዓላማ አላችሁ? ይሄን አንደርስታንድ ስታረግ ነው ሰርቪስ ልትሰጣቸው የምትችለው። ትክክል። እና I think passionately helping people is one of the things that is important። ብዙ ጓደኞች አሉኝ እና ብዙውን አሁን ኮሚኒቲው ላይ ስታየው አብዛኛው ሲታክ ሬኒየር ምናምን ብዙ ኤሪያዎች አሉ። እና አንዴ በመሃል ወሬ ትዝ አለኝና ፖሊስ የሆነ ግራሃም እና ሬኒየር ላይ የሆነ ዩሮ ቤት አለ። እዛ ቁጭ ብዬ ምግብ አዘዝኩኝና እየጠበቅ ፖሊስም ነበርና ስታርት የሆነ እኔ ብዙ ጊዜ እንደዚህ ሰው ካለ ኮንቨርሴሽን ኢዚ ነው ለእኔ ለመጀመርና ሳናግረው ምንድን ነው what are the number one problems የምታዩት ምናምን ስለው juvenile crime አለኝ። እና ኦኬ ምናምንና ባይገርም he said the number one community are Ethiopians, Eritreans, Somalis and Vietnamese አለኝ። ሻክ ነው ያደረገኝ ገባ ምናምን። ሶ ምንድን ነው አለ አንፎርቹኔት ያለ ልክ ትምህርት ቤት ጨርሰው ወደ ቤት ሲሄዱ አለ ብዙ ጊዜ the parents are not there አለ። so maybe parent service industry ነው ወይ ታውን ካር ይነዳል ወይ እናቱ ነርስ ናት የሆነ ነገር ይሆናልና ብዙ ጊዜ እነዚህ ቲኔጀሮች ብቻቸውን ናቸው አንዳንድ ጊዜ ቤት። so እሱ ስላለ በጓደኞች ጋር እዛው ኔበርሁድ ጋር አብረው ወጥተው ፋን እያደረጉ ወይ መኪና ይሰብራሉ የሆነ ነገር ይሰርቃሉ። this is how it starts። እና በፊት አለ የሆነ እንደዚህ ክራይም ተደርጎ ቤት ስንሄድ አለ either the father is in jail እስር ቤት ውስጥ ነው ምናምን። አሁን ስንሄድ ምንም ሬከርድ የለም አለ ስለዚህ ቤተሰብ ሲስተም ውስጥ ግን ስናናግራቸው የቋንቋ ችግር አለ። እኔ ራሱ ሳዋራቸው ያው መመለስ አጭር መልስ ይችላሉ ግን ዲፕ ኮንቨርሴሽን የለም። ሶ ኢማጂን አባት ከልጁ ጋር መግባባት ማይችልበት ጊዜ ካለ the number one thing ኮሚኒቲያችሁን ኤጁኬት አትሊስት እንግሊሽ ኮሚኒኬት ወይ ቋንቋ እንኳን የራስን ቋንቋ አማርኛ እንኳን ብታስተምራቸው አትሊስት መግባባት ትችላለህ። ሶ ችግሩ I'll pick you up here ይሄ ነገሮች በጣም ማውራት ትችላለህ ግን ዲፕ ኮንቨርሴሽን ከቲኔጀሮች ጋር ማውራት ካልቻልክ as a society we're failing. It's the number one issue. Wow. We're failing. So እነዚህ ነገሮች ትዝ ብሎኝ ነውና so educating yourself ይሄ ከምን አንፃር ነው ያነሳሁት? አንዳንድ ጊዜ አየህ አሁን ኢስት ዩሮፒያኖች ስታያቸው አብዛኞቹ እዚህ ሀገር ሲመጡ ያው ይመጣሉ ወጣ ብለው የት ነው የሚኖሩት? ከርክላንድ ይኖራሉ፣ ሬድመንድ ይኖራሉ። ወጣ ብለው ጥሩ ኤሪያ ቤኔፊቱ አለ፣ ሴክሽን 8 እዚህም አለ። መጀመሪያ ስትመጣ ገባ ይሄ ቤኔፊት የምታገኘው ነገሮች አለ አይደለም። እኛ ግን አንድ ኤሪያ ላይ እንሆንና ከዛ ወጥተ ራሱ ቋንቋ ከጎረቤትም አበሻ ከሆነ ወጥተ አብረው እና የምትጠጣው አበሻ ከሆነ ስራ ላይ አማርኛ ብቻ የምታወራ ከሆነ እንግሊዘኛ ካለ መድክ እንዴት ነው እዚህ ሶሳይቲ ላይ አብረ መሆን የምትችለው? ለማደግ ከባድ እና እነዚህ ነገሮች አሉና ትንሽ ያሳስበኛልና he said ብዙዎቻችን ኮሚኒቲያችን ላይ
አትሊስት አዝ አ ፓረንት አሁን ያው ኦፍ ኮርስ እዚህ ያደጉ ልጆች ሲወልዱ ምናምን ያ ኢሹ አይኖርም ግን ትልቅ ሆነን መተን ቋንቋ በደንብ አለመቻል ምን አይነት ፕሮብሌሞች እንደሚፈጥር እንትን ለማለት ነው በጣም ከባድ ነው በተለይ ደግሞ የግድ እንግሊዘኛ መማር ትልቅ ሰው ካልቻለ ልጆቹን አማርኛ ማስተማር እሱ በጣም ኢምፖርታንት አብሶሉትሊ በጣም ጥሩ እንግዲህ አሁን ስለ መጀመሪያ ቤት የሚገዙ ሰዎች ሳይሆን ቤት ኦልሬዲ ያላቸው ቤት የገዙ ሰዎች ለኢንቨስትመንት ወይ ደግሞ ያልገዙም ቢሆኑ ለኢንቨስትመንት ብቻ ቤትን ለመግዛት የሚያስቡ ሰዎች ይኖራሉ እና ለነሱ ምን አይነት ኦፕሽኖች አሉ ፕሮፐርቲ ላይ ኢንቨስት ማድረግ የሚፈልጉ ሰዎች ምን አይነት ምክር ሰጣቸዋል ምን አይነት ኢንቨስትመንቶች አሉ ጥሩ ጥያቄ ነው ያመጣው ብዙ ነገር ስናይ ዓለም ላይ real estate investment is one of the most lucrative ኢትዮጵያም እናውቃለን long term ጥሩ ቪዥን ነው ጥሩ ኤሪያ እንትን ስትል እና አብዛኛውን ጊዜ አሁን ሲንግል የሆኑ ሰዎች ወይም W2 የሚሰሩ ኢንካም ያላቸው ሃይ ኢንካም የሆኑ ሰዎች አካውንታንቶች ጋር year after year ሲሄዱ ፕሮፐርቲ ግዙ ኢንቨስትመንት ምናምን አለ እዛ ታክስ ብራኬታችሁ ምናምን ብሎ ያስረዳቸዋልና ይመጣሉ አዘን ኢንቨስትመንት እና አንዳንድ ጊዜ መተው ኮንዶ ለመግዛት ይፈልጋሉ ወይ ዳውንታውን ኮንዶ በገዛ ምን ይመስላል ወይም ደግሞ እንትን አይዲያዎች እናወራለን እና ብዙ አይነት አቨኑ አለ ሶ እኔ ሁሉ ጊዜ I always say exit strategy ያለፈው ጊዜ እንዳለው ምን አንድ ፕሮፐርቲ what hidden values ይዟል ይሄ ፕሮፐርቲ does it have a big lot that I can subdivide ተደርጎ ሌላ ቤት እንደገና መስራት ይቻላል ወይ or income generate ማድረግ ኤሪያው አሁን ለምሳሌ ሲታክ ኤርፖርት አካባቢ እዛ አካባቢ ያሉ ቤቶች ኤርቢኤንቢ በጣም የሚሰሩት አንድ ጓደኛዬ ጋራጅ ቤት መኖሪያውን አከራይቶት የሆነ ጋራጅ ውስጥ ኮንቨርት አድርጓት አንድ ስቱዲዮ ሰርቶ በወር $7,000-8,000 ያከራያታል ቤት ለመግዛት ወይም የቤት ብድሮን ለማደስ አስበዋል እንግዲያውስ የሞርጌጅ ሎን ብሮከር ኤልያስ ዶዴን እናስተዋውቃችሁ ጊዜው ውድ መሆኑን ስለሚረዳ ሂደቱን በሚገባ አቀላጥፎ ይጨርሳል ያለምንም ድብቅ አሰራር መፍትሄዎችን ያቀርባል ፍጥነትና ግልጽነት መርሆቹ ናቸው በአጠቃላይ የአሜሪካ 50 ግዛቶች ውስጥ በሙሉ ባሉበት ቦታ ሆነው አገልግሎቱን በልበ ሙሉነት ማግኘት ይችላሉ አይሆንም የሚለውን ሐሳብ ወደ ይሆናል እንቀይረዋለን በስልክ ቁጥር 206 422 6695 206 422 6695 ዛሬውኑ ይደውሉ ኤልያስ ዶዴ የሞርጌጅ ሎን ብሮከር ሲዝኑ ላይ ማለት ነው ማየት ያለብህ ይሄ አላስካ ክሩዝ ከመጣ ጀምሮ በጣም የአፓርትመንት እንትን በጣም ሆቴሎች እጥረት አለ ኤርቢኤንቢዎች እዛ አካባቢ የሚሰሩ የሚገርም ብር ነው የሚሰሩት ሶ ምንድነው አላማ ይወስናል again even property ገዝተ ይሄ ፎርፕሌክስ ምናምን ገዝተ ብታከራየው ጥሩ ኢንቨስትመንት ነው ምክንያቱም ሎንግ ተርም ላይ ሰው እየተከራየው ሰው ፔይ ኦፍ እያደረገል ነው ከኪስ ብዙ even if you have to come $200-300 a month out of pocket to pay everything it's still worth it because after የሆነ አመት በኋላ paid off ከሆነ በኋላ you have an asset cash flow positive የሆነ ምንም ነገር ማትከፍልበት ታክስ ብቻ እየከፈልክ ለልጆችህም ለራስህም retirement መሆን ይችላል most of my clients are investors the last I would say probably 7 to 10 years እኔም ራሴ ኢንቨስት በጣም አደርጋለሁ ሪል ስቴት ላይ እና the last couple of years አንድ ኒሽ ልናገርና ብዙ ክላይንቶቹ አዳልት ፋሚሊ መክፈት ፈልጋለሁ ምናምን ብለው ይጠይቁኛል ቤትም አገኝላቸዋለሁ ግን it became harder የሚፈልጉትና ቤቱ ማርኬት ላይ የለም so ብዙ አካባቢ ዚልንውድ ምናምን ኖርት ምናምን ብዙ ቤቶች ሽጫለሁ ግን ስፈልግላቸው ሰፊ የሆነ ራምብለር ቪዥኑ ስላለኝ አይና እንደዚህ ይሆናል ፖቴንሻል አለው ነበር and it became ከዛ ለሳየው በጣም ብዙ ሰው መጠየቅ ጀመረ about 3-4 years ago ከዛ I said okay why don't I buy these homes learn
the in and out ከነ ኮዱ ምንድነው ሆልዌዩ ስፋቱ መስታወቱ በሩ ሁሉንም እንትን አድርጌ why don't I just actually build the home out and then sell it to them or ሚል ሐሳብ መጣልኝና about 3-4 years ago ጀመርኩ። አጎቴ ጀነራል ኮንትራክተር ነው። እሱም ኪችን እና ባትሩም ብቻ ነበር ሪሞዴል በአብዛኛው ጊዜ ያደርጋል፣ ግን he was focus እሱ ላይ ነበርና ለምን እሱን ትተን የሰው ፕሮጀክት የሰው ኪችን እና ባትሩም ከምንሰራ አብረን ሆነን በቃ ቤቱን ገዝተን ሪሞዴል አድርገን ሬዲ አድርገን አንጀምርም ተባባለንና በዚህ አይዲያ ተጀመረ። I think we did about 13 homes in the last couple of years. Wow. Build out አድርገን ራሳችን አርኪቴክቱን ቀጥረን usually አርኪቴክት ቤቱን ልክ አየውና ቪዥን አለኝ like okay እዚህ ጋር በዚህ ጋር በከፍተው ይሄን ዎል ጋራጁ ጋር እንደዚህ ባደርግ ምናምን ብለን እንደዛ ጀመርን። Initially 3-4 years ago ስንሰራው we were just doing maybe 2-3 bathrooms ብቻ ነበር የምንሰራው። ግን as competition እየጨመረ ሲመጣ having private bathroom became the number one need to succeed in this industry. Adult family home. በአብዛኛው የምንሰራቸው ቤት 6 bathroom 5 bathroom ምናምን አላቸው። so each bedroom at least የራሱን minimum half bath or full bath እንዲኖረው። ለምን ኢንዱስትሪው ላይ ኮምፒቲሽን በዝቶ አየም ብዙ ጊዜ ምንድነው አዳልት ፋሚሊ ሆም ስራ አሁን ለምሳሌ ኤግዛምፕል ወደዛ እንግባና በአጭሩ ስለ ኢንቨስትመንት ስላልከኝ ነው። የኛ ኮሚኒቲ ስንሰራው በፊት የነበረውን ልንገርህና ሚኒመም ሪኳየርመንት እየተጠቀምን ኦልሞስት ሸንሽነን እንደ በቃ እዚህ ክፍል ወይም ከላይ የኖርክ ታቹን በቃ እንትን አድርገው በቃ ጠበብ ያለ ቤት ምናምን አድርገን ነው የምንሰራውና ሚኒመም ሪኳየርመንቱን ስላሟላ ቢዝነስ ጀምራለሁ ብሎ ነው የሚያየውና unfortunately that is gone. በፊት ዲማንድ ስለነበረ እስካለ ድረስ ይሆናል አሁን ግን impossible you cannot ብዙ ሰው ኮምፕሌን ስራው እኮ ሞተዋል ይልሃል። ግን ቤቱ ስታንዳርድህን ካልጠበቀ ኤጀንሲዎች አሁን ኮንትሮል እያደረጉት ስለሆነ ስራውን አንተ ጋር መጥተው ከሚያስገቡ ሌላ ፈታ ያለ ቤት ሰፊ ቤድሩም በጣም የራሱ ፕራይቬት ባትሩም ዴኩ ሁሉ ነገር ያለ ቤት ካለ እዛ ነው የሚወስዱት። እዛ ይወስዱና የአንድ ወሩን ሬንት አዘ ኮሚሽን እነሱ ነው የሚወስዱት። ሶ ያ ቪዥኑ ኑሮ አሁን ስትሰራ ቤቱን በጣም ሰፋ ለቀቅ ያለ ቤት ሳሎን ቤቱ በጣም እንትን ኦፕን የሆነ በጣም እንትን ጥሩ አይነት ስታይል የሆነ ኢች ቤድሩም የራሱ ኢንዲቪጁዋል ባትሩም ያለው ስታደርግ ጥሩ ኤሪያ ሲሆን ኤሪያውን እናወራለንና ፎር ኤግዛምፕል አሁን ሊንውድ excess of 960 beds አለ። So it's very hard. How do you survive ማለት in excess ከዲማንዱ በላይ almost 1000 አለ እና so it's hard. So you have to know where the market is, where the demand is. ወጣ ብለህ ስትሄድ በጣም ስራው አለ ዲማንዱም አለ። የሆነች ክላይንቴ about maybe 6-9 months ago አልፈ ወደ ስካጀር ካውንቲ ወደ ሲድሮ ውሊ ምናምን ኤሪያ እንደዚህ የነበራትና ኤክስትራ መግዛት ፈለገችና በእንደዚህ ስናየው ዌይቲንግ ሊስት ኤቭሪ ዊክ እየደወሉ ዌይቲንግ ሊስት አለኝ ኤቭሪ ዊክ ይደወልልኛል ግን ቦታ የለኝም አለች። ሌላ ቤት ገዛን። እንደዚህ ወጣ ስትልና አንዳንድ ኤሪያ የሌለበት ስታይ በጣም ዲማንድ አለ። አሁን እስኳ ስማምሽ ስነኮሚ ወጣ ስትል yes ኤሪያዎቹ ትንሽ ፕራይስ ፖይንቱ ሃይ ነው ግን there's more wealthy people there too. There's more demand. ብትከፍት ወዲያውኑ ዌይቲንግ ሊስት ቢኖር ኤሪያዎች ይኖራሉ እና ይሄን ማጥናት I think እንደ ቢዝነስ ስለሆነ ያስፈልጋል። ሶ አንድ ሌላ ተጨማሪ ነገር ዞኒንግ ማጥናት በጣም ያስፈልጋል as an investor ስትሆን ማለት ነው። በቅርቡ like ዋሽንግተን ስቴት አዲስ ዞኒንግ አውጥቶ ሙሉ across the board አንድ ቤት መሬት ካለ 2 ቤት መጨመር ይችላል። በፊት አይቻልም ምንም ነገር as an ADU ከጀርባ ቦታ ካለ up to 1000 square foot ሌላ ራምብለር አንድ አይደለም 2 መጨመር ትችላለህ። ሶ ቀደም አሁን ያልከው ኢንቨስት ስታደርግ በፊት አይዲያ የነገርኩ ግቢ ያለው ነገር ከኋላው ያለው ነገር ላይ ኢንቨስት አድርገህ ከሆነ ጥሩ ማለት ፍላት ከሆነ አሁን በወጣው ዞኒንግ አንተ ተጠቃሚ ነው። ምክንያቱም ሌላ 2 ቤት ሰርተ ብታከራየው ራሱ ሎንግ ተርም ጥሩ እንትን ይሆናል እና as zonings change ቀደም እንዳልኩ አሁን የሾር ላይን መሬቱ ብቻ አሁን ለአንዱ ክላይንት he's a Mongolian client ነበረኝ
300 ምናምን ሺህ ብር ነው እዛ ሾርላይን ዞኒንግ ላይ ገዛ ነው። 2 ዓመት በኋላ በር አንኳኩቶ ኢንቨስተር 900 ሺህ ካሽ ኦፈር አደረገ። ምንም የተደረገ እኮ ትንሽ ናት እኮ 3 ቤድሩም 1 ባት 1000 ስኩዌር ፉት ነው ቤቱ። ግን ቦታ አለው ማለት ነው። ቦታም አለው ግን ስለተቀየረ ዞኒንጉ ያኛው ስለተቀየረ አሁንም ብዙ ኤሪያዎች እንደምታየው አፍርሰ 4 ታውን ሃውስ ሲሰሩ ታያለ። በተለይ ኖርት ሲያትል አካባቢ እንደዚህ ዞኒንግ ቼንጆች በሚያደርጉበት ጊዜ በጣም ሉክሬቲቭ ኦፖርቹኒቲ ይፈጥራል። ከዚህ በፊት እንዳልኩ እኔ በአብዛኛው ቤተሰቦቼ ሙሉ ፋሚሊዎቼ ኢስሳይድ ቤልቪው ሬድመንድ ምናምን እዛ ኤሪያ ነው የምንኖረው እና ቤልቪው ዳውንታውን ትዝ ይለኛል አዘ ኮሌጅ ላይ ያለው ሲሄድ አሁን የምናየው ቤልቪው ዳውንታውን ፎቆቹ ብዙ አልነበረም። ውጭ ኤሪያ ጥግጥጉ በሙሉ ሱቆች፣ የመኪና ዲለርሺፕ ምናምን አሁን ፎቅ ተሰርቶባቸው ያለው ያን ፕሮፐርቲ ኦን ብታደርገው በፊት አሁን ይሄን ያህል እንትን አልነበረም። ሶ ማይ ቪዥን አሁን የሚታየኝ the next city is going to be downtown Renton. I think I honestly researchም አድርጌዋለሁ። አሁን ስታየው ለምሳሌ ሃይ ራይዝ የተፈቀደ ቦታ ጥቂት ቦታ ነው። ዳውንታውን ሲያትል ሃይ ራይዝ አለ፣ ዳውንታውን ቤልቪው ሃይ ራይዝ አለ፣ ዩ ዲስትሪክት ሃይ ራይዝ አለ። ሃይ ራይዝ ስለ 20 ፎቅ ምናምን ምንም ኤሪያ ሌላ ቦታ መስራታችን አሁን ባትል ላይ 30 ፎቅ ለስራ ብትል ፐርሚቱ አይፈቅድልህም። ዳውንታውን ሬንተን በቅርቡ ወደ ሃይ ራይዝ ዞኒንግ ተቀይሯል። ስታየው ደግሞ ዳውንታውን እንዴት ነው? ሴንተር ነው ገባ። ለቤልቪው 15 ሚኒትስ ትሄዳለ። ለኤርፖርቱ ቅርብ ነው፣ ለሲያትል ቅርብ ነው። ሶ በቅርቡ ያሁን ብዙ ቼንጆች በፊት የምታውቀው ከሆነ ራፍ ነው የነበረ ኤሪያ ተቀይሮ አዳዲስ አፓርትመንቶች፣ ሾፒንግ ኤሪያዎች ምናምን ተሰርተዋል። ሶ የተወሰነ ስትሪቶች ዞኒንጉ ተቀይሯል። ሶ አንድ ቤት ከገዛህና ካጠገቡ ሌላ ከጨመርክበት 10 years from now probably 20 million, I don't know, because you can build corporate offices ትልቅ የሆነ whatever it is መስራት ትችላለህ። አፓርትመንት ግብዳ ትልቅ አፓርትመንት ኮምፕሌክስ ሃይ ራይዝ መስራት ትችላለህ። ሶ እነዚህ ፋክተሮችን ማጥናትና ቪዥኑን ኑሮ እንደዚህ ስታደርግ there's going to be a lot of opportunities unlock ያደርግልሃል። So I always say when you buy as an investment, what is the hidden value? What is the second play? ምንድን ነው? ገባ ቅድም እንዳልኩ ሳብዲቫይድ ነው፣ በዞኒንግ ነው። what are the factors? What is changing? ይሄን አይነት ነገሮች አጥንተህ ስታደርግ yes አሁን አይደለም sometimes you're making money in the front end ሬንት ማድርገው ባክ ኤንዱ ላይ ግን በጣም ሃየር ፖቴንሻል ያለው ከሆነ አሁን ያው ኢትዮጵያ ሰርቪስ ሮድ ምናምን እያደረጉ መንገድ ያፈርሳሉ እንጂ ዋና መንገድ ላይ የነበረና እንትን የገዛ ምን ያህል ቫልዩ እንደጨመረ ታውቃለህ። So these are the things that I think as an investor, what is it that you're looking? Are you looking for long-term hold? Are you looking for something cash flow ያመጣልህ? I truly ብር ካሽ ታውቃለህ ዲቫልዩ እያደረገ ነው የሚሄደው holding on cash. So asset መያዝ አለብህ. So this is why a mix of everything. So ሬንታል ፕሮፐርቲም ከሆነ ኢንቨስትመንት ፕሮፐርቲ እንደዚህ ፊውቸር ፕሌይ ያለው ነገር ፖርትፎሊዮ ላይ ማድረግ በጣም አይ ቲንክ ነሰሰሪ ሆኖ ይታየኛል። በጣም ብዙ ነገር ነው ያስተማርከን፣ ብዙ ነገር አውቀናል። እርግጠኛ ነኝ ብዙ ተመልካቾች በዚህ ቪዲዮ ብዙ ትምህርት አግኝተዋል። እንግዲህ ተመልካቾቻችን ቅድም እንደተናገርኩት ፋይሰልን ማግኘት የምትፈልጉ ሰዎች ይሄንን ሁሉ ዕውቀት ይሄንን ሁሉ ልምድ በሪል ስቴት ላይ የሱን እርዳታ የምትሹ ሰዎች ለኢንቨስትመንትም ሆነ ወይ ደግሞ የመጀመሪያ ቤታችሁን የምትገዙ ስክሪኑ ላይ በምትመለከቱት እሱን በቀጥታ ኮንታክት ማድረግ ትችላላችሁ ማለት ነው። እንግዲህ ፋይሰል እስካሁን ለምትሰጠን ነገር በጣም አመሰግናለሁ። አሁን እንደ መጨረሻም አንድ ጥያቄ ልጠይቅህና ቤት መግዛት እያሰቡ ባለው ሁኔታ የገበያውን ሁኔታ በመጠበቅ ቤት ይረክሳል ወይ ደግሞ አሁን ደግሞ እንደምናውቀው ጦርነት ላይ ነው ያለነው፣ በጦርነቱ ምክንያት የቤት ዋጋ ይቀንሳል ብለው የሚጠብቁ ሰዎች ብዙ እንዳሉ አውቃለሁ። እስኪ ለነዚህ ሰዎች ምን ምክር ትሰጣቸዋለህ? ቤት አሁን መግዛት አለባቸው ወይስ ደግሞ መጠበቅ አለባቸው? I truly believe yes የማርኬት ነገሮች እንትን ያደርጋል፣ ግን ሁሌም ኦፖርቹኒቲ አለ ሪል ስቴት ላይ። ሁሌም ኳሊፋይድ ሆኖ መቀመጥን ያህል የመሰለ ነገር የለም። and obviously
ያ ሪል ስቴት ኤጀንትም ሆነ ፕሮፌሽናል ኦር ሞርጌጅ ፐርሰን የምታውቀው ሰው አትሊስት ኢቨን ከመግዛት በፊት ተዋውቀ ጀስት እንደዚህ ሀሳብ አለኝ ምናምን ብለህ መመካከር በጣም ኢምፖርታንት ነገር ነው። ዝም ብለህ በሀሳብ ደረጃ ቁጭ አድርገው አመታት ሲያልፍ ፕሮክራስቲኔሽን አለ እንትን አለ። ግን there is always opportunities የሚገርምህ always። እና አንዳንድ ጊዜ ምንድነው ሰው ድሪሙ ላይ ቤት መግዛት ብሎ ሲያስብ እንደዚህ አይነት ቤት ብሎ ነው የሚያስበው። ግን ተከራይቶ እየኖረ ነው አይደለ? ሶ ለምሳሌ በትንሽ ኢንቨስትመንት እንኳን ኢንካምህ በቂ ከሆነ ትንሽ ነገር ጀምረህ ያን ቤት ራሱ ገዝተው ቢሆን ኑሮ 5 years ago 3 years ago maybe it's not the right fit for you ገባ? it could be out ራቅ ያለም ቦታ ሊሆን ይችላል። 300,000 ብር ልትገዛው ትችላለህ። በአሁን አፎርድ ታደርገዋለህ፣ ግን አንተ ልትኖርበት አይደለም። ግን ያን ቤት ገዝተው አከራይተው ቢሆን 3-5 years ago ያ 300,000-500,000 ሆኗል። አሁን ዛሬ አትሊስት የዳውን ፔመንት ብር ይኖራል። ይሄ ድሪም ሆም የምንለውን ላይክ አይ cannot afford it የምፈልገው ቤት ይሄኛው አይነት ቤት ነው የምፈልገው እዚህ ነው እና ግን አሁን አፎርድ አላረግም ሴቭ ላድርግ አይ ኢንካሜ ብለን ያ ነገር ነው ብዙ ቦታ ድሌይ ያደረገ። just do something, it doesn't do something። ኢትዮጵያም በፊት እንደምናውቀው በፊት እያየናቸው 10 ዓመት 20 ዓመት በፊት እያየናቸው እነዛ 2 ሚሊዮን 3 ሚሊዮን የሚባል ወጣ ያለ ሰፈር እሳት ለብሶ አሁን ገባ የት እንደደረሰ አየው። the same thing እዚህ ሀገርም አለ opportunity። it's just maybe እንዳልከው ላንተ እኔ መኖር የምፈልገው እዚች ሚል ክሪክ አካባቢ ወይ ባትል ነኝ እዚህ ስኩል ዲስትሪክት የምፈልገው ካልክና አሁን አፎርድ አላደርገውም I understand, it's okay. but እዛ እየተከራየ ካለ ግን ለምሳሌ where can I buy a house that I can afford አሁን ባለኝ ኢንካም that the rental market is strong enough ገዝቼ ባከራየው ራሱን ችሎም ሜቢ ትንሽ ብር ለራሴ ሊያመጣልኝ ይችላል ካልክ አንተ እኮ እዛም አትሊስት ኦነርሺፕ ይዘህ እዚህ ተከራየህ እየኖርክ ነው አይደለም? ያ ቤት እኮ ሌላ ሰው እየከፈለልህ አንዳንድ ጊዜ ሰርፕራይዝሊ ኢቨን ፖዚቲቭ ካሽ ፍሎ 500 ብርም 1000 ብርም ያመጣልሃል። so that could be an investment። መኖሪያ ቤት አይደለም፣ it could be something there። ቢዝነስም ሊሆን ይችላል እንዳልከው። አሁን ብዙ ጊዜ ስናወራ ስለ አዳልት ፋሚሊ ሆም ቅድም እንዳወራ ነው ኪራይ ለአዳልት ፋሚሊ ሆም 7-8,000-9,000 ብር ነው የሚከፈለው። 5 ዓመት ኮንትራት ነው የሚፈልጉት። አንድ ቤት አሁን አንተ አልኩ ወጣ ብለህ እዚህ ቁሞን የለበት የፈለከው በጣም ለምሳሌ ፒዋላፕ እንበላው የፒዋላፕ ዋጋ አሁን የቤት ዋጋ probably ራምብለር ልግዛ ካልክ 500,000 ብር ቆንጆ ራምብለር ትገዛለህ። እጅ ትንሽ አቅም ይፈልጋል። ቤቱን ሪሞዴል አድርገህ 100,000 ብር አጥተህ 600,000 ብር ፈጀብን እንበል 7,000 ብር ግን ዘነገ ይከራያል። የትኛው ቤት ነው አሁን 7,000 የት ገዝተው ልንውድ አይደለም? ቤልቪው ብትገዛው 7,000 ኪራይ የለም በአብዛኛው 7-8,000 ብር። ያ ግን የቢዝነስ ስለሆነ ይከራያል። 7,000 ሞርጌጅ 4,000 ሆኖ 3,000 ምናምን ሆኖ አንተ አከራይተው እጅ ላይ 3,000 ብር በወር ካመጣልህ is this not a right time? Is this not right investment? So I always say it's about lack of information and having the right person around you. አንድ ሰው እኮ you don't have to be inventor መሆን አይለብህም። Information is the key and then communicating and not trust. ይሄን ነገር ስትሰበስብ there is always opportunities out there, I truly believe. And not only that, I see my clients making a lot of money out of these investments. ስለዚህ it's something that you can always do. የራስህን መኖሪያ ቤትን ቀስ ብለህ ያኛው ያመጣልህ 3,000 አሁን ያለህን ብንጨምረህ ማድረግ ትችላለህ። 2 ዓመት በኋላ እኮ 3,000 በወር ኢንካም ያመጣልህ ነው። በሱ ሞር ኳሊፋይ ማድረግ ትችላለህ። so opportunities ሁሌ in real estate አለ፣ ሁሌ አለ። በቃ ኤኒ ታይም አፎርድ የምታደርገው መግዛት ማለት መመካካት ኢቨን አዝ አን ኤጀንት ኑሮ ቁጭ ብለህ ፕሮፌሽናል የሆነ ሰው ጋር አብረህ ኖሌጅ ያለው ጋር ስትመካከርና ያንተን ኢንትረስት አድርጎ ሌላ አንተ ማታውቀውን ነገሮች አንሎክ ያደርግልሃል። ካልጠየቅ እኮ ልታውቅ አትችልም። እዛ ኢንዱስትሪ ውስጥ አይደለም ያለ ሰው ግን እንደዚህ ያለ ምን ሀሳብ እንደዚህ ብሎ አትሊስት ኦነስትሊ ጥሩ አድቫይስ ሲሰጥ ከዛ በኋላ ሰብሰብ ብለህ does it make sense or does it not make sense ነው I can see this, I can do this ብለህ ትላለህ። እና I think ቅድም እንዳወራው
ኢምፖርታንት ነገሮች ብዬ የምለው በጣም የላክ ኦፍ ኢንፎርሜሽን እና ሃቪንግ አ ፓርትነር ሪል ስቴት ላይም ሆነ አይ ቲንክ ኢን ጀነራል አዝ እዚህ ሀገር ስንኖር ከሰው ጋር ያለን ሪሌሽንሽፕ ሪሊ ትሩሊ ማተርስ። አይቭ ቢን ብለስድ ጥሩ ሰዎች ብዙ ሰው ጋር አግባባለሁ። አንድ የተቀየምኩት ወይም ያስቀየመኝ ሰው ሲያትል ውስጥ አላቅም። ለራሴ የሆነ እንትን ለፉገራ ሳይሆን ከብዙ ሰው ጋር ጥሩ ሪሌሽንሽፕ ካለ ጥሩ ኮንታክት ካለ እኔ አሁን ለብዙ ነገር ስልኬ አይቆምም። በቀን I get 50-40 calls a day. Sometimes it's not nothing. Most of it is not about real estate. የሆነ ነገር ሎየር እንደዚህ ታውቃለህ ወይም እንትን ሆነብኝ የሆነ ነገር ግን ኮንታክት ኢንፎርሜሽን ሰርክል ኦፍ ኢንፍሉዌንስ በበዛ ቁጥር ገባ ስለ አንድ ነገር ትማራለህ። አንተ ጓደኛዬ ኤጀንት ከሆንክ ያኛው ደግሞ ዶክተር ከሆነ ያኛው ደግሞ ያን ሰው ጋር መግባባትና ከሰው ጥሩ አይነት ሪሌሽንሽፕ ካለ ለራስህም ጥሩ ነው፣ ለሰውም ትጠቅማለህ። It's easier to be nice than not be nice. And unfortunately, አንዳንድ ጊዜ ያለ እና so information be it truly አምናለሁ። whatever industry አንተ የሆነ ሌላ ኢንዱስትሪ ላይም ስራ ላይ ያሉ ሰዎች መጠየቅ ካልጠየቅ አትማርም እና it's important ብዬ አምናለሁ። በጣም በጣም አሪፍ አባባል ነው። እንግዲህ መረጃ የምትፈልጉ ሰዎች አሁንም ፋይሰልን ማግኘት ትችላላችሁ። ኮንታክቱን ዲስክሪፕሽን ላይ እናስቀምጥላችኋለን። በቀጣይም እንግዲህ በሌላ ቶፒክ እንመጣለን። ሌላ ብዙ የሚያውቀው ነገር አለ ተመልካቾቻችን፣ እሱም ደግሞ ሼር ያደርገናል ማለት ነው። እንግዲህ ፋይሰል እስካሁን ለሰጠህን ጊዜ ከልቤ አመሰግንሃለሁ። አይኖ በጣም ቢዚ ሰው ነህ እና እስኪ ይህንን ፕሮግራም ከመጨረሳችን በፊት ማለት የምትፈልገው ነገር ካለ እድሉ ልስጥህ። I think we summarized when it comes to real estate marketun industryun ምናምን እና ግን ሆፕ ብዙ ሰው ገባ like dream ካለ የመጀመሪያ ጊዜ dream home መሆን የለበትም። everything is በስቴፕ ነው የሚሆነው። so entry level ምንድነው ማድረግ የምፈልገው ምንድነው መሆን የምፈልገው እንጂ የመጀመሪያ ቤቴ በቃ ልክ እሱን ቤት ገዝቼ እዛ ልኖርበት ሳይሆን 3 to 5 years I can see myself living here ከዛ በኋላ ቤቱን ሽጬ ወደ ሌላ እንትን እኖራለሁ። እነዚህ ነገሮች are very crucial እና again I always go back to is knowing your why, finding out why you're interested in buying a home. What is important? Is it because of ለልጆቼ ነው? Is it an investment? Is it because pride of ownership? What is it? What is your why? እሱን identify አድርገህ ትንሽ ደግሞ ጥናት ማጥናት really important ነው ብዬ አምናለሁ። በጣም አሪፍ፣ በጣም ነው የማመሰግነው ፋይሰል። እንግዲህ ተመልካቾቻችን እስከዚህ ሰዓት እስከዚህ ደቂቃ አብራችሁን ስለቆያችሁ ከልብ አመሰግናለሁ። በቀጣይ በሌላ መረጃ በሌላ ፕሮግራም ብቅ እንላለን። ለዛሬው በዚሁ አበቃን። መልካም ጊዜን ተመኘን። መልካም ሁኑ። Thank you ፋይሰል። Thank you.